አንደኛ ዜና ምዕራፍ 5 የእስራኤልም በኩር የሮቤል ልጆች እነዚህ ናቸው። እርሱ የበኩር ልጅ ነበረ፣ ነገር ግን የአባቱን ምንጣፍ ስላረከሰ ብኩርናው ለእስራኤል ልጅ ለዮሴፍ ልጆች ተሰጠ። ትውልዱ ግን ከብኩርና ጋር አልተቆጠረም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእርሱ ሆነ። ብኩርናው ግን ለዮሴፍ ነበረ። የእስራኤል በኩር የሮቤል ልጆች ሄኖህ፣ ፈሉሶ፣ አስሮን፣ ከርሚ ነበሩ። የኢዮኤል ልጆች ልጁ ሸማያ፣ ልጁ ጎግ፣ ልጁ ሰሜኢ፣ ልጁ ሚካ፣ ልጁ ራያ፣ ልጁ ቢኤል፣ የአሶር ንጉሥ ቴልጌል ቴልፌልሶር የማረከው ልጁ ብኤራ፣ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገናቸው የትውልዶቻቸው መዝገብ በተቆጠረ ጊዜ አንደኛው ኢዮኤል፣ ዘካርያስ እስከ ናባውና እስከ በአልሜዎን ድረስ በአሮኤር የተቀመጠው የኢዮኤል ልጅ የሽምዓ ልጅ የኦዛዝ ልጅ ቤላ። በገለአድ ምድር እንስሶቻቸው በዝተው ነበርና በምስራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን ከአጋራውያን ጋር ተዋጉ፣ እነርሱም በእጃቸው ተመተው ወደቁ። በገለአድ ምስራቅ በኩል ባለው አገር ሁሉ በድንኳኖቻቸው ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛዣቸው ተቀመጡ። አንደኛው ኢዮኤል፣ ሁለተኛው ሳፋም፣ ያናይ፣ ሳፋጥ በባሳን ተቀመጡ። የአባቶቻቸውን ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኤ፣ ኦቤድ 7 ነበሩ። እነዚህም የቡዝ ልጅ የየዳይ ልጅ የኢየሳይ ልጅ የሚካኤል ልጅ የገለአድ ልጅ የኢዳይ ልጅ የኡሪ ልጅ የአቢካኤል ልጆች ነበሩ። የአባቶቻቸውን ቤቶች አለቃ የጉኒ ልጅ የአብዲኤል ልጅ ወንድም ነበረ። በገለአድም ምድር በባሳን በመንደሮቹም በሳሮንም መሰመሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመንና በእስራኤል ንጉሥ በኢዮርብዓም ዘመን ተቆጠሩ። የሮቤልና የጋድ ልጆች የመናሴም ነገድ እኩሌታ ጽኑዓን፣ ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44,760 ነበሩ። ከአጋራውያንና ከኢጡር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከነርሱ ጋር የነበሩትም ሁሉ በእጃቸው ተሰጡ። ከከብቶቻቸውም 50,000 ግመሎች፣ 250,000 በጎች፣ 2,000 አህዮች፣ ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበረና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የመናሴ የነገድ እኩሌታ ልጆች በምድሪቱ ተቀመጡ። ከባሳንም ጀምሮ እስከ በዓል አርሞንዔምና እስከ ሳኔር እስከ አርሞንዔም ተራራ ድረስ በዙ። የአባቶቻቸውን ቤቶች አለቆች እነዚህ ነበሩ፦ ኤፌር፣ ይሽዒ፣ ኤሊኤል፣ አዝርኤል፣ ኤርያም፣ ሆዳይዋ፣ ኢየድኤል። እነርሱ ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውን ቤቶች አለቆች ነበሩ። የአባቶቻቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ። የእስራኤልም አምላክ የአሦርን ንጉሥ የፎሃን መንፈስ የአሦርንም ንጉሥ የቴልጌል ቴልፌልሶርን መንፈስ አስነሳ። የሮቤልንና የጋድን ልጆች የመናሴንም ነገድ እኩሌታ አፈለሰ። እስከ ዛሬም ወዳሉበት ወደ አላሄና ወደ ኦቦር ወደ ሃራና ወደ ጎዛን ወንዝ አመጣቸው።